Hello, welcome to GeoMaster Academy. በዚህ ቻናላችን እንደሚታወቀው ሰባተኛ ክፍል የሶሻል ትምህርት ወይም ሶሻል ስተዲ ብለን የምንማረው የትምህርትን አይነትን የምንለቅበት ቻናላችን ነው። ባለፈው ክፍላችን Origin of Earth and Solar System የስርዓተ ፀሐይና የምድርን አፈጣጠር ያየንበት ሁኔታ ነበረ። and members of solar system የስርዓተ ፀሐይ አባላቶች or አካላቶችን የምንላቸውን ያየንበት ሁኔታ ነበር። from this ከነዚህ መካከል ደግሞ planets and sun ፀሐይና ፕላኔቶች በስርዓተ ፀሐይ አባላቶች ውስጥ እንደሚካተቱና ስለ ፀሐይ ብዙ እውነታዎችና እንደዚሁም ደግሞ ስለ ፕላኔቶች ያየንበት ሁኔታ ነበረ። ፕላኔቶች 8 ፕላኔቶች በስርዓተ ፀሐይ ውስጥ ይገኛሉ። እነዚህ ፕላኔቶች ምን አይነት ባህሪ ያላቸው የሚሉ ነገራቶችና ምን አይነት ሂደት ያከናውናሉ or ያደርጋሉ የሚሉ ነገራቶችን ያየንበት ሁኔታ ነበር። ዛሬ የምናየው ደግሞ ከስርዓተ ፀሐይ ሜምበሮች መካከል አስትሮይድስ እናያለን። አስትሮይድ ምንድነው የሚለው ሐሳብ ስናይ አስትሮይዶች እንደ ድንጋይ አይነት ክፍል ናቸው ወይም የድንጋይ ሮኪ በዲስ ያላቸው። እነዚህም ደግሞ ፀሐይም ደግሞ በምህዋራቸው ልክ ፕላኔቶች የራሳቸውን ምህዋርን ይዘው እንደሚዞሩ እነዚህ አስትሮይድ የሚባሉ አካላቶችም ፀሐይን በምህዋራቸው ወይም ኦርቢታቸውን እንደሚዞሩ ያስቀምጣል። Asteroids are small rocky bodies that orbit the sun. እነዚህ አስትሮይዶች ትናንሽ የድንጋይ ክፍል ያላቸው ወይም ሮኪ በዲ የሆኑና ፀሐይንም በምህዋራቸው ወይም ኦርቢት የሚለው ምህዋር ማለት ነው መዞሪያ የፕላኔትም ሆነ የአስትሮይድ በዚህ እንደሚዞሩ ነው የሚያሳየው። Most of them are found in the asteroid belt. እነዚህም አብዛኞቹ ወይም አስትሮይድ የምንላቸው በአስትሮይድ ቤልት ወይም በአስትሮይድ ቀበቶ that means መዞሪያቸው ምህዋር አስትሮይድ ቤልት ላይ የሚገኙ ናቸው። እነዚህም ደግሞ የሚገኙት ወይም አስትሮይድ ቤልት ደግሞ የሚገኘው ማርስ and ጁፒተር ኦርቢት ወይም ምህዋር መካከል ነው የሚገኙት found between the orbits of Mars and Jupiter. በማርስ እና በጁፒተር ኦርቢት መካከል የሚገኝ ሆነ አስትሮይድ ኦርቢት አለ። ይህን አስትሮይድ ኦርቢት ላይ የሚገኙ አካላቶች those called asteroid ብለን እንጠራቸዋለን ማለት ነው። When asteroid collide, small pieces break off. This pieces are called meteoroids. ከአስትሮይድ ደግሞ አነስ የሚሉና ከአስትሮይድ ብሬክ ዳውን በመሆን ወይም ብሬክ ኦፍ በመሆን የሚፈጠሩ አካላቶች those member of solar system የምንላቸው meteoroid በመባል የሚታወቁ አሉ። እነዚህ when asteroids collide or crash አስትሮይድ ክራሽ በሚጋጩ ሰዓቶች እርስ በራሳቸው small break off እነዚህ small ብሬኮች ምን ይባላሉ? These pieces are called meteoroids በመባል ይታወቃሉ ማለት ነው። እነዚህ meteoroidም አስትሮይድም are a member of solar system የሶላር ሲስተም ወይም የስርዓተ ፀሐይ አባላቶች ወር አካላቶች ናቸው ማለት ነው። When a meteoroid enters Earth's atmosphere and burns up, it is called meteor. ምንድነው? እነዚህ ሜትሮይዶች that means ሜትሮይዶች ከአስትሮይዶች ተፈጠሩ ብለናል። ሜትሮይዶች ተቃጥለው በርን ሆነው ወደ Earth's atmosphere ወይም ወደ የመሬት ከባቢ አየር ላይ ሲመጡ እነዚህ ምን እንላቸዋለን? ሜትሮይድ እንላቸዋለን። እነዚህም ደግሞ ሜቴዎር በመባል የሚታወቁ አካላቶች ሲናስ ስትሬክ ኦፍ ላይት or shooting star በምን ላይ የብርሃን መስመር ላይ ወይም ደግሞ shooting star በመባል የሚታወቁ ተወርዋሪ ኮከብ ሆነው ይቀራሉ ማለት ነው። የትኞቹ breakdown burn up ሆነው ወይም ተቃጥለው ወደ Earth's atmosphere ወይም ወደ መሬት ከባቢ አየር ላይ የመጡ አካላቶች ሜትሮይድ የነበሩ አካላቶች shooting star ወይም ይሄ ተወርዋሪ ኮከብ የምንላቸው ሆነው ይቆያሉ ማለት ነው። If a meteoroid doesn't burn ካልተቃጠለና completely and reach the Earth's surface ወደ ሳይቃጠል ወደ ምድር ሰርፌስ የመጡ አካላቶች ደግሞ ምን እንላቸዋለን? meteorites በመባል ይታወቃሉ ማለት ነው። ስለዚህ meteorite እና meteor በመባል ሁለቱ ከሜትሮይድ የሚፈጠሩ
burned and doesn't burn የተቃጠሉና ያልተቃጠሉ እነዚህ አካላቶች ከሜትሮይድ እንደሚገኙ ነው የሚያስቀምጠው። the next topic shape of the earth የምድር shape ወይም የምድርን ቅርጽ ምን አይነት ነው የሚለው ነገር ነው የምናየው። Earth is one of the 8 planets in the solar system ምድር ከ8ቱ ፕላኔቶች like Mercury, Venus, Mars, Jupiter እንደምንል ሁላ Earthም one of 8 planets including one of 8 planet ከ8 ፕላኔቶች መካከል የሚካተት ነው ማለት ነው። Its shape is not perfectly round ሼፑ ደግሞ ምን አይደለም perfectly round ክብ ወይም የሆነ ሼፕ አይደለም። It is an oblate spheroid shape ምንድነው spheroid የሆነ ወይም spherical ይሄ ጎርባጣ የሆነ ወይም ምንድነው ልክ ሞላላ አይነት ቅርጽ ወይም spherical shape ያለው ነው እንጂ round አይደለም ወይም circle አይነት ክብ ያለው አይደለም ማለት ነው። Slightly blacked at the equator እንደ የመሬትን ቅርጽ በፎቶ ላይ እንደምታዩት እንደልክ ክብ ነገር ሳይሆን ሞላላ ሆኖ ኢኩዌተር አካባቢ ወይም የምድር ወገብ በላቲቲዩድ የምድር ወገብ አካባቢ ወጣ ያለ ነው። ስለዚህ ያ ደግሞ ጎባጣ እንዲሆን ያደርጋል curvature የሆነ ሼፕ ያለው ነው። Slightly flattened at the north and south pole northern እና southern pole ወይም ደቡባዊና ሰሜናዊ ንፍቀ ክበብ ላይ ያሉ ወይም ፖል አካባቢ ፖላር ዞን የምንላቸው ቦታዎች ደግሞ flattened ነው በጣም ጠፍጣፋ ነው ካያችሁት ማለት ነው። ስለዚህ ሼፑ የእርዝ ሼፕ ምን አይደለም is not a flattened or a flat shape but is spheroid or spherical shape ነው ያለው ማለት ነው። This shape is caused by the rotation of earth ይህ ኬዝዱ ደግሞ የተፈጠረው ወይም ደግሞ spherical shape እንዲሆን ያደረገው ምክንያት ምንድነው rotation of earth ነው የምድር መዞር በማን በስርዓተ ፀሐይ በፀሐይ ዙሪያ መዞር ያን ደግሞ spherical shape እንዲኖር ያደርጋል which creates a centrifugal force that pushes material outward at the equator ይህም ምን ይፈጠራል centrifugal force በፎርሶች በስርዓተ ፀሐይ ውስጥ ያሉ እንደ አጠቃላይ centrifugal force አለ centripetal force አለ centripetal force like ፀሐይ ፕላኔቶችን ወደ ራሱ የመሳብ ባህሪ ያለው ወይም ደግሞ ግራቪቲ ያለው ያ ምን ይባላል centripetal force ይባላል። እንደዚህም ደግሞ ፕላኔቶች ደግሞ እርስ በራሳቸውን ምን ያደርጋሉ ይገፋፋሉ። ፀሐይ ፕላኔቶችን ይስባል ፕላኔቶች እርስ በራሳቸው ደግሞ ምንድነው አይሳሳቡም ይገፋፋሉ push each other ናቸው። ስለሚገፋፉት ደግሞ ምን ይባላል centrifugal force በመባል ይታወቃል። ይህ centrifugal force ምንድነው ምድር በምትዞር ሰዓት በፀሐይ ዙሪያ ሌሎች ፕላኔቶችም ምን ያደርጋሉ ወደ ውጭ ስለሚገፋ እሱም ኢኩዌተር አካባቢ ልክ ሲደርስ ምን ይሆናል ወደ ውጭ በመውጣት መልሶ ከርቭ በመስራት ወደ ቦታውን ይመለሳል ማለት ነው። That's why we said the shape of the earth is not a flat shape ያለው spherical shape ነው የሚለውን የሚያስይዘው ለዚህ ነው። ሳይንቲስቶች ምን አስቀመጡ የተለያዩ ኤቪደንሶችን አስቀምጠዋል የእርዝ ሼፕን is not a flat but spherical shape ነው ብለው ያስቀመጧቸው የሆኑ ነገራቶች አሉ። ከነዛ መካከል several observation prove that the earth shape is not flat ነው ይላል። if the shape of the earth were flat disk flat ቢሆን ኖሮ የመሬትን ቅርጽ the rising sun would have been seen at all places at the same time የሚወጣውን ፀሐይ በሁሉም አቅጣጫ በሁሉም ቦታ ምን ያደርግ ነበር ያሳይ ነበር። ነገር ግን ከኢስት ይወጣል ኢስት ወይም በምስራቅ በኩል ልክ ሲወጣ ሌሎች ቦታዎች ፀሐይን ማያገኙበት ሁኔታ አለ። ለምሳሌ ኢስተርን ፓርት ጃፓንን መውሰድና ዌስተርን ፓርት ደግሞ አሜሪካ መውሰድ እንችላለን ዩኤስኤን መውሰድ እንችላለን። ጃፓን ተሎ ፀሐይ ከሚያገኙ ቦታዎች አካባቢዎች አንዱ ሲሆን ዌስተርን ፓርት ላይ ያለው ደግሞ አሜሪካን ደግሞ ተሎ ፀሐይ ከማያገኙ ሀገራቶች ወር አካባቢዎች አንዱ ነው። ያ የሆነበት ምንድነው ፀሐይ ምድር or earth ምን ስለሆነ spherical shape ነው ለጥ ያለ ፍላት ቢሆን ሁሉንም ቦታ ምን ያደርጉ ነበር በተመሳሳይ ሰዓት ፀሐይ ያገኝ ነበር የሚል መላምትን ያስቀምጣሉ። the sunrise earlier in the east than in the west ምንድነው ፀሐይ ከምዕራቡ ወይም ከዌስት አንፃር ስናየው ተሎ የሚወጣው በየት በኩል ነው በኢስት በኩል ተሎ ይወጣል ማለት ነው። when sheep approaches ሁለተኛ ደግሞ ሌላ ያስቀመጡት መላምት ምንድነው when sheep approaches land the mast appears first then the hull ምንድነው
ሺፕ የሚባለው ይሄ መርከብን ወደ